ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ደግሞ እንግዲህ ለመጀመሪያ ጊዜ የሰራሁትን ጠላ የሚያሳይ ቪዲዮ ነው። አሁን ወደ አሰራሩ እሄዳለሁ። አብራችሁኝ ነው። እንግዲህ ጠላችንን የምንጠነስሰው ያው እንደምታዩት እዚህ ጋር ዱቄት ጌሾ አለ። የቅጠል ብቻ ነው የተፈጨ ዱቄት ጌሾ። እዚህ ጋር ደግሞ ብቅል አለ። ጌሾን ሁሉንም ነው የምጠቀመው ይሄንን የምታዩትን። ከዚህ ላይ ግን ትንሽ ነው የምናደርገው ከበቅሎ ላይ ማለት ነው ለመጠንሰስ። ዛሬ እንግዲህ የመጀመሪያ ጠላችንን እንግዲህ እንዴት እንደሆነ አብረን የምናየው ይሆናል። ስለዚህ ከበቅሉ ላይ ለጥንስስ የምንጠቀማት ይችን የምታክል ነው። 3 ሾርባ ማንኪያ የምታክል የምንጠቀመው ብቅል እና መጀመሪያ እቃችንን እናጥንና ወደ ጥንስሱ እንሄዳለን። ጠላም ሆነ ጠጅ ስንሰራ ያው እቃው ይታጠናል በወይራ። እኔ ግን ወይራ ስላላገኘው በጌሾ እንጨት ነው ያጠንኩት። ካጠንን በኋላ ጌሾአችንን እንጨምራለን። ከሩብ ኪሎ ትንሽ ከፍ ያለ ነው እንትን ያደረኩት ጌሾ እና ትንሽ የበቀል እናደርግበታለን። ነው ቀዝቃዛ ስለሆነ እንዲያፈላው እንደ እርሾ ማለት ነው። ውሃ እንጨምርበታለን፣ ንጹህ ውሃ። በንጹህ ዕቃ እናማስለዋለን እንደዚህ። ልክ እንደዚህ ከበጠበጥን በኋላ ግጥም አድርገን ለ3 ቀን እናስቀምጠዋለን። ያው የምንጠቀመው እንዳልኳችሁ የቅጠል ጌሾ ነው። ቅጠል ጌሾ እና ብቅል አያችሁት። ከበጠበጥኩት በኋላ 5 ሊትር አካባቢ ደርሷል ማለት ነው። ከነቅጠሉ ውሃው አንድ ላይ 5 ሊትር አካባቢ ነው እንትን ያልኩት። ያው መጠኑን እናንተ እንደምትፈልጉት ነው። እኛን በምንፈልገው መሰረት ነው የምንሰራው። ስለዚህ ይሄንን አሁን ሞቅ ያለ ቦታ ላይ ለ3 ቀን አስቀምጠውና ከ3 ቀን በኋላ ተመልሼ እመጣለሁ። እንግዲህ ጥንስሳችን ነገ 3 ቀኑ ነው። ስለዚህ ነገ ጠላ ቂጣ እናስገባለን። ዛሬ ማታ ነው ቂጣ ሊጡና አብኩቻ አሳድረዋለሁ ማለት ነው። የበቆሎ ዱቄትና የዳጉሳ ዱቄት አንድ ላይ አድርገን ነው የምናቦካው። በቀዝቃዛ ሆኖ የምናቦካው ሩም ቴምፕሬቸር በሆነ ውሃ ማለት ነው። ልክ እንደዚህ አብኩቸዋለሁ። እርሾ አድርጌበታለሁ። እርሾ አድርጉበት ታወቁ። ትንሽዬ ቀራሪው ውሃውን የሊጡን ቀራራ የጤፍ እርሾ ማለት ነው። ይበቃል። ይሄን ክድና አድርገን አሳድረን ነገ ጧት ቂጣችንን እንጋግራለን። እንደምታዩት ጥንስሳችን ደርሷል። ይሄን ይመስላል። ኩፍፍ ብሏል እንደዚህ። ሽታው በስመ አብ ወልድ። ቂጣችን ወቅቷል። ጠላ ቂጣችንን ዛሬ ነው የምንጋግረው። ነክቷል። አሁን እኛ ጋር ጠዋት ነው። ይሄን ይመስላል። ወደ ላይ ብዙም እንትን አላለም፣ አያስታውቅም ኩፍ ማለቱ። ጠላ ነው የሚሸተው እንጂ ቂጣው ራሱ ጠላ ቂጣ ላይ ግን ትንሽ ጨው ይደረግበት። ድሮ ስንበላው የጠላ ቂጣ ካለ ጨው አይጣፍጥም እኮ። ለምንድን ነው ግን የምንበላው? እኛ ድሮ ጠላ ቂጣ እንደዚህ ዳብሳ ምናምን አይገዙም፣ አይገባም። ማሽላ፣ በቆሎ፣ ገብስ ግን እንዲኮፋ ሽታው ደስ ይላል። ስትበይው አይጣፍጥም። ስትበይው አይጣፍጥም ግን እንበላ ነበር። ከዛ ደግሞ እንትን ዳጉሳ አይጣፍጥም። የበቆሎ ዳጉሳ ነው ብዙ የበቆሎን ኩሮ ሲነኳል። አቤት የበቆሎን ኩሮ እንትን ነው ሸካራ ስለሆነ ይሰነጣጠቃል። አዎ በቆሎ አይደል? በቆሎ እኮ ግን ድቅቅ ብሎ የተወቀጠ ነው። ሁለቱም የላመ ነው ግን ሁለቱም ታች ግን የቦካ አይመስል ቦክቷል። ዋው ጠላ ይሽታል። ድፍ እና ዳጉሳ ቆንጆ አይደለም። ለምንድን ነው ብዙ ጊዜ ዳጉሳ የማይገባው ታዲያ? አይ የሚጨምረው በብዛት ቆይ ዛሬ ልንሞክረው ነው እንግዲህ። ማሽላ ነው ያልሽው? ሌላ ማሽላ፣ በቆሎ ማሽላ አለ።
ገብስ ይገባል። ግን አንቺ ጠላ ታዲያ እኮ የተመጣጠነ ምግብ ነው ማለት ነው። አስፈጭቶ እሱ መጠላቂታ ይሆናል። ቆይ እስኪ ይኸው። አይ ቆንጆ በስሏል። ደግነቱን በጣም የምትነሳ ስለሆነች አይ አሪፍ ነው። ያው ቂጣችን እንደዚህ ተቆልሏል። አሁን እንቆራርጠዋለን። ልክ እንደዚህ ጨጨብሳ ልትሰሪ ነው ወይ ይለኛል። የጠላ ቂጣ ነው። እሺ ጠላ ሲሰራ ይታጠቅማል። አሁን ታያለህ። እሺ አሁን እንትናችንን እቃችንን የምንሰራበትን እናጥነዋለን። በቂሹ ነው እያጠንኩት ያለሁት። እንትን ማግኘት አልቻልኩም። ማነው ስሙ? ወይራ እንጨት። እሺ በመቀጠል የእንጨት የተወቀጠ የእንጨት ጌሾ የዚህን ግማሽ ነው የምጨምረው። ይሄ 1 ፓውንድ ነው። ስለዚህ የዚህን ግማሽ ነው የምጨምረው። ሌላው ደግሞ ከትላንት ካስተረፍነው ብቅል ላይ በቀደም ካስተረፍነው ትላንት መስሎኛል 3 ቀን ከብቅሉ ላይ ግማሹን ብቅሉ ትንሽ ነው የምናደርገው። እኔም እየተማርኩ ነው እንግዲህ አብረን እንማር። ያው በቃል እናቶቻችን እንግዲህ በአይን ስለሆነ የሚያስተምሩ ሚዛን እንዳትጠይቁኝ። ኢትዮጵያ እንግዲህ በአይን ነው መዘን የሚያደርጉ። ልጨምር። ይሄን ይመስላል። በምንሰራበት እቃ ላይ እንደዚህ ጥንስሱን ካረግን በኋላ የቀላቀልነውን የእንጨት ጌሾና ብቅሉን እንጨምረዋለን። ቂጣችንም እንደዚህ ደርሷል እንደምታዩት። እሱን እንጨምራለን። ቂጣውን ከጨመርኩ በኋላ ትንሽ ውሃ አደርግበታለሁ። እዛ እናሸዋለን ማለት ነው። ለውሰዋለን እጃችንን ታጥበን። ልክ እንደዚህ እንደምታዩት በደንብ ከለወስኩት በኋላ ይሄንን እንግዲህ በደንብ ማሸት አለብን። ከውስጥ ጨምረን በደንብ በሽታ አድርገነው እንደዚህ ካደረግን በኋላ ክድና አድርገን ለ3 ቀን እናስቀምጠውና ከ3 ቀን በኋላ ደግሞ ተመልሼ እመጣለሁ። ዛሬ ተመልሰናል። ዛሬ ደግሞ ምንድነው የሚባለው? በቆልት ስም ድርቆት ደራቆት። ዛሬ ደግሞ 3 ቀን ሆኖታል ጠላችን ከጠነሰስን ደረቆት እንጨምራለን። ዛሬ በቀደም ለታ ቂጣ ከተን ነበረ። ዛሬ ደግሞ ደረቆት የሚባለውን እንጨምራለን። ደረቆት ማለት አይ ቲንክ እንኩሮ መስለኝ አይደል? እንኩሮ ነው። እንደዚህ አሻሮ እንኩሮ የሚደረገው አሻሮ እኮ። ስለዚህ አሁን እንደዚህ እንግዲህ ደረቆት በሚል መልኩ ነው የመጣው። ይሄን ይመስላል እንደምታዩት። ቀራጭ እንግዲህ ያብ ስለሆነ አፍንጫ ላይ ከሆነ ያደረገው እንግዲህ ቪዲዮን አይታወቅም። ቀራረቡ በጣም አጠገብ ያለ ነው የሚመስለው። ለማንኛውም እና እንደምታዩት ይሄን የሚያክል ነው የምጠቀመው። እያንዳንዱ አሁን ራሱ አይጠቀስም። እንግዲህ አበሻ ቤት ነው ገዝቼ የመጣሁት። ምንም አይነት
ክብደቱን አይናገርም። ያው እንዳልኳችሁ ኢትዮጵያ በአይናችን ነው የምንመዝነው። ማዘሯ በአይኗን የመዘነችው ይበቃል ያለችኝ ነው የሚገዛው እና ከእንጨት ከበቀደም ከተረፈው እንጨት ጌሾ ጋር ከበቅል ጋር አድርገን ቀላቅለን ነው የምናደርገው። ስለዚህ መጀመሪያ የምንሰራበት እቃ ላይ ሁለቱን ግማሽ ግማሽ እያደረግን ማለት ነው እንቀላቀልና እንጨምራለን። እንደ ድሮ እንኩሮማን ኮርቋፋል ማለት ነው። ይሄ ደርቆ ተዘጋጅቶ ስለመጣ አናነኩርም እንደ ድሮ። እኔ የገዛሁት 4 ላስቲክ ነው። ያው እንደምትሰሩት መጠኑን ማስተካከል ነው። ያው ሁለቱ ብቻ ማለት ነው። ገና ስንት ኪሎ ይሆናል? ይሄ እንደዚህ ታዩ 2 ይሆናል። 2 ኪሎ ይሆናል። ስለዚህ 4 ኪሎ ማለት ነው። እና ይሄንን ነው የሚመስለው ሮምፖሮ የምንለው። አሁን ደግሞ ደረቆት በሚለው መልኩ ማለት ነው። እሺ አሁን 3 ቀን ሆኖታል ጠላችን። አያችሁት? በደንብ ወደ ላይ መጥቷል፣ ሞልቷል። ይሄን ይመስላል። እና አሁን ደረቆቱን ነው የምናደርገው። ስለዚህ መጀመሪያ ለውሰዋለሁ። በደንብ እንትን ብሏል። አይገርም? ከስሩ አለው። ስለዚህ እንደዚህ ካረግነው ከለወስነው በኋላ በደንብ እንቀምሰዋለን። ጌሾንም ብቅሉም ከመጨመራችን በፊት እንቀምሰዋለን ማለት ነው። እኔ ስለማላቅ እንግዲህ ማዘሯንች የምትቀምስልኝ እና የምትነግረኝ በጣም ትንሽ ጌሾ ይነሰው ብቅል ይነሰው ለማወቅ ማለት ነው። ሌላውን ከመጨመራችን በፊት ምን ይጨመር እስቲ እኔም ልቅመሰው። ለማንኛውም ውሃ ኃይለኛ ነው። ምን ይጨመር? ምን ይጎለዋል? ጌሾን ብቅልም ይጨምራል። ጌሾን ሁሉንም እንጨምራለን። ብቅል ግን ትንሽ አናበዛም በቅል። ስለዚህ ብቅል በቂ ያለው ማለት ነው። ትንሽ እንጨምራለን። ጌሾ ግን ሁሉም ነው የሚገባው። ኦኬ እንደዚህ ካረግን በኋላ አሁን እሺ ትንሽዬ እንደዚህ የሚያክል ይበዛል። ይሄን የሚያክል ብቅል እዚህኛው ላይ ጨምራለሁ። በኋላ ደግሞ የቀረው ላይም ደግሞ እንደዛው ይሄን የሚያክል ጨምራለሁ ማለት ነው። ጌሾም እንደዛው ግማሽ ግማሽ አድርጌ ሙሉን ጌሾ ነው የምጨምረው። ይሄን ብታዩትን ግማሹን እዚህ ላይ ጨምርና ግማሹን ሁለተኛው ላይ እዚህ ጋር ያለው ላይ ጨምረዋለሁ። ስለዚህ ከዚህ ላይ ወደዚህ እየቀነስኩኝ ይሄን አሽቼ ነው የምጨምረው ወደዛ ማለት ነው። ግማሽ ግማሽ እያደረግን እንለውሰዋለን እየጨመረው ወደዚህ። ከዛ ይሄንን እንለውሰዋለን። እንደዚህ በደንብ መለውስ አለበት። እኔ እየለወስኩ በጣም የሚገርማችሁ ነገር በጣም ብዙ ነው የሚፈጀው እንትኑ ለመለወስ ራሱ ዱቄቱ ብዙ ነው። ትልቅ እቃ ያስፈልጋል። ያው እኔ ትንሽ እቃ ስለሆነ ያለኝ እየከፋፈልኩ ነው የምሰራው እና ይሄን ይመስላል። አሁን የቀረውን እዛኛው ላይ ጨምርና ከዛ መልሼ ሁሉንም አንድ ላይ እንለውሰዋለን። ስለዚህ ያስቀረውትን ደረቆት ሁለተኛውን እጨምረዋለሁ ማለት ነው። ሁሉንም ስለሆነ የምንጠቀመው እዚህ ላይ ጨምሬ አሸዋለሁ። እና የቀረውን ጌሾ ደግሞ እጨምራለሁ። ድንገት ካነሰ በኋላ እጨምራለሁ። ትንሽ አስቀራለሁ። ላያስፈልግም ይችላል። ግን ሌላው ደግሞ ትንሽ የብቅል ቅድም እንደጨመርነው ትንሽ የበጄ ላይ አድርጌ እጨምራለሁ። ይሄው እንደዚች እንደምታክሉ ማለት ነው። ከዚህ በኋላ እንግዲህ ካስፈለገ ምናልባት እንጨምር ይሆናል እንጂ ሁሉም ነገር እንዳስፈላጊነቱ ከዚህ በኋላ ምን ነገር አናደርግም ማለት ነው። ስለዚህ ይሄንንም ቅድም እንዳልሽት አብሬ ሽት አደርገዋለሁ። ቅድም እንዳደረግነው ማለት ነው። እዚሁ አንዴ ከትም መለወስ እንችላለን እንጂ እቃው ትንሽ ስለሆነ እዛ ነው የከፋፈልኩት ለማሸት እንዲመቸኝ።
ዞሮ ዞሮ መቀላቀል አይቀርም። እኔ ግን ጠጅ ይሻላል። ጠላ ያደክማል። ጠጅ መስራት ቀላል ነው። ኢትዮጵያን አላውቅም እዚህ ማለት ነው። ኢትዮጵያ ጠጅም ሊያደክም ይችላል አላውቅም። ለምታዩት በደንብ አድርጌ ለውሼዋለሁ። ቀረውን ደግሞ አንጥቼ መልሼ ጨምርና እዚህ ላይ አብሬያሸዋለሁ። ይኸው እንደዚህ እንደምታዩት የቀረውንም ጨምሬ ሁሉንም በደንብ አሽቸዋለሁ። ሞልቷል እንደምታዩት። የሚገነፍል ከሆነ ቀንሷለሁ፣ ካልገነፈለ እንደዚህ ነው የምተወው ማለት ነው። ተስፋ አደርጋለሁ እንዳይገነፍል። ወፍራም ስለሆነ ምናልባት ላይገነፍል ይችላል፣ ግን ይመጣል ብዬ አስባለሁ ወደ ላይ። ስለዚህ እንደምታዩት ቆንጆ ሆኖ ተለውሷል። ስለዚህ ይሄንን ክድና አድርጌ ለ2 ቀን አስቀምጣለሁ። እኛ ጋር ዛሬ ቅዳሜ ነው። እሁድን አድሮ ሰኞ ለታ ወደ ጠላው ወደ መጨረሻው እንሄዳለን ማለት ነው። አሁን እንደዚህ ከሸፈንኩት በኋላ ሙቅ እንዲለው ጨርቅን ሸፍነውና ፎጣ ነገር ደሞ ቦታ ላይ እናስቀምጠዋለን። ስለዚህ ከ2 ቀን በኋላ እንገናኛለን ማለት ነው። እሺ እንደምታዩት ጠላችን ገንፍሎ የሚገርማችሁ ሞልቶ ገንፍሎ አሁን ለ2 ከፍለ ነው። እዚህ ጋር ለብቻው ሌላ ለገና ከስር ትሪ ያደረግንበት ፈሶ መሬት ላይ ማለት ነው። እና ወደታች እየተመለሰ ነው። አይሹ መቶ እየተመለሰ ነው። በጣም ነበር የፈላው እንደምታዩት ክዳኑ ላይ ሁላ ደርሶ እንትን ብሎ ወዲያውን ይገነፈለው እንደ ከንት እንዳልነው። እና እዚህ ጋር ለ2 ከፍለነዋል። ይሄኛውም እንደዛው ደርሷል እንደምታዩት። እና ስለዚህ ዛሬ መጥመድ ይጀምራል ማለት ነው። ስንት ቀን እንደሚፈጅ አይሮን ነው። ዛሬ እንግዲህ ጠላችንን ልንጠምድ ነው። ስለዚህ የምንጠምድበት እቃ መታጠን ስላለበት እናጥነዋለን ከመጥመዳችን በፊት። እሺ ለምናጠልበት የሚያስፈልገን እንደዚህ አይነት እንደምታዩት ኮተን የሆነ ጨርቅ ነው፣ ወይም ደግሞ ነጠላ አይደል? ነጠላ ይሆናል። እና ትንሽ በደንብ ያልተጠቀጠቀ ግን ደህና እንደዚህ እያችሁት። እና እንደዚህ አይነት ነው፣ ግን ከረጢት መሆን አለበት። ለማጥለል ከረጢት ቢሆን ይመረጣል፣ ለማሰር እንዲመቸን። እንደዚህ ካረግን በኋላ በገመድ እናስረዋለን። ዙሪያው እንደዚህ ጥፍንግ አድርገን አይሹክ ምን ትጅታ ይዟል። ልክ እንደዚህ በደንብ አድርጌ አስረዋለሁ። እሺ እንደዚህ በመሰራበት እቃ ላይ ግማሹን እያደረግን እየበጠበጥን ነው የምናደርገው ማጥለያው ላይና ግማሹን እያደረግን እየበጠበጥን ጨርቁ ላይ እናደርጋለን ማለት ነው። ውሃ በቀዝቃዛው ይሄ በጣም ረጅም ጊዜ ሊወስድ ስለሚችል ወፈር አድርገን ስለሆነ እንትን የምንለው ቀደም ብለን ነው ማዘጋጀት ያለብን። ይሄን እንደዚህ እንደምታዩት አቅጥኛዋለሁ። ስለዚህ አሁን የበጠበጥነውን ሌላው ላይ አድርገን ማጥለል ነው ማለት ነው። እና ጨምርበታለሁ እየበጠበጥኩ እንደዚህ ልክ እንደዚህ ነው። ጠብ እያለ የሚጠራቀመው እንግዲህ እንደምታዩት ቀኑ ሙሉ ነው የሚፈጀው። ይሄ መስማ የተሻለ የምትወርዱ ነው። በጣም ትንሽ ነው ጠብ የሚለው። እንግዲህ እንደ ጨርቁ ጥቅጥቅነት ነው የሚለያየው። ያው 3 ቀንም 2 ቀንም ሊፈጅ ይችላል። ሲቀንስ እየጨመርን እንደገና ጨርቁን እያነሳን እያጠብን ነው የምናጠለው። እንደሚፈጀው ቀን መጨረስ ነው ማለት ነው። እስከሚያልቅ ድረስ ሁሉንም እንደዛ ነው የምናደርገው። እንደዚህ እያደረግን በቃ ሲጎል እየበጠበጥን እየጨመርን እስኪያልቅ ድረስ ሁሉም እንደዚህ እንጨርሳለን ማለት ነው። ጠላችን እንደምታዩት ጠላው ይሄን ይመስላል። ጠሎ ዛሬ እንግዲህ በጠርሙስ ውስጥ እናንቆረቆራለን ማለት ነው። ለመጀመሪያ ጊዜ የተጠመቀ ጠላ ነው። በጣም አሪፍ ነው ተብሏል አይደለ? ያልቀመሳችሁ ተናገሩ እስቲ። አንተማ ወደዋል ስትቀመቅም እንደነበር ለምን አትነግራቸውም?
እንግዲህ ለመጀመሪያ ጊዜ የጠመኩት ጠላ ይሄንን ይመስላል። በጣም ቆንጆ ነው ተብሎ ነው የተጠጣው። እኛ በጣም ወደነዋል። እናንተም ትወዱታላችሁ ብዬ ተስፋ አድርጋለሁ። እናንተ ደግሞ ሞክሩትና አስተያየታችሁን ላኩልኝ። እንግዲህ የዛሬው ቪዲዮ ይሄን ይመስላል። ሌላ ጊዜ በሌላ ቪዲዮ ተመልሼ እመጣለሁ። እስከዛው ሰላም ቆዩኝ። ቴንክ ፎር ዋቺንግ ባይ